ገንዘብ ኃጢአት አይደለም፣ ነገር ግን የገንዘብ እጥረት ኃጢአትን ያመጣል። ስፒሪቹዋሊም ብታዩት በየእምነታችሁ የገንዘብ መውደድ ነው እንጂ ገንዘብ አይደለም። ግልጽ ነው። በትክክል አንብቡት። ንጹህ ሆኖ ጽድቅ ሆኖ ገንዘብን ሜክ ማድረግ ይቻላል። አብርሃም በእስልምናውም በክርስትናውም ጻድቅ ነው። ልክ ነኝ ወይስ ተሳስቻለሁ? አብርሃም በየቀኑ ከሰዎች ጋር ነበር የሚበላው አይደል? ምሳ እንግዳ ካልመጣ እንደውም አይበላም። ኤቭሪዴይ ድግስ ነበርና አብርሃም ቤት ብር ነበረው ማለት ነው። ጠቢቡ ሰሎሞን እንደሱ ዘናጭ የለም። ምን ነበረው ማለት ብር። በቃ እነዚህ ሜንተሮቻችሁ አድርጓቸው። ስለዚህ ገንዘብም ይዘህ ጻድቅ ውስጥ ጽድቅም ሆኖ መኖር ከባድ ነው። በድህነት መኖር ደግሞ እጅግ በጣም ከባድ። ስለ ገንዘብ ስናስብ ሁሉ ጊዜ ይሄንን ማጤን መገንዘብ አለብን። it's not money. money alone does not solve your money problems. ገንዘብ የገንዘብን ችግር አይፈታም። በደንብ አዳምጡኝ። አሁን ላይ ገባን ይችላል። እኔ በወቅቱ ይሄን አንደርስታንድ ሳደርግ ነው የተቀየርኩት። ገንዘብ ለምን የቤት ኪራይ ሲቸግረኝ ከየት ገንዘብ ላምጣና የቤት ኪራዩን ልክፈል? ለካ ገንዘብ አይደለም የቤት ኪራይ የመክፈል ብቃቴ እስካልጨመረ ድረስ ገንዘቡን ሰርቼ ላምጣው፣ ከሰው ላይም ልበደረው፣ መንገድ ላይ ፈልጌም ላምጣ ወይም ሰርቆም የሆነ ያሰው ያመጣው የገንዘብ ችግሩ ግን ይቀጥላል። ስለዚህ ገንዘብ የገንዘብ ችግርን አይፈታም። እንዴ እኔ እኮ ገንዘብ ሲያጥረኝ ተበድሬ ትራንስፖርት ከፍየበታለሁ፣ ተበድሬ የቤት ኪራይ ከፍያለሁ፣ ስለዚህ ፈቶታል ወይንስ ችግሩ ተራዘመ ነው የሚባለው? ችግርን መፍታትና ችግርን ማራዘም ይለያያል። ዛሬ አከራይ ነው የጠየቀኝ፣ ነገ ጓደኛዬ ነች ደውላ የምትጠይቀኝ። ችግሩ ምን አደረኩት? አራዘምኩት ነው። ስለዚህ ችግርን ማራዘም ሳይሆን መፍታት መለማመድ አለብን። ገንዘብ የገንዘብ ችግርን አይፈታም። ሌላው ዕውቀት የገንዘብን ችግር አይፈታም። ይሄን ለማወቅ ከፈለጋችሁ መርካቶ መጀመሪያ የተቀጠርኩት መርካቶ አንዋር መስጊድ ብራንች ኮመርሻል ባንክ ኦፍ ኢትዮጵያ ነው እና ዲፕሎማ ዲግሪ ያለን ሰዎች ገንዘብ ለመያዝ እዛ ቁጭ ብለናል። እንዳለ የሚመጡት አልተማሩም። ማንን ጨምሮ የመጀመሪያ ካስተመር እኔ በቅርብ ማቀው የመደን ዲኮር ባለቤት ስማቸው ጠፋብኝ። ምንድነው ብርቱካን በማዞር ነው ንግድ የጀመሩት። ከዛ መደን ዲኮር በወቅቱ ማውራቸው የዛሬ 24 ዓመት ነው 300,000 ብር ብድር ተበድረው የብድር ፋይልም ሰራው እኔ ነኝ። 300,000 ብር ማለት እኮ ሀገር ነው። አሁን 300 ሚሊዮን እንደማለት ነው። አሁን ሀገር ይበደራል ሰው። ማን ነው የሚይዝላቸው? እኛ የተማርነው ሰዎች፣ የተመራመርነው ሰዎች። ለምንድን ነው የተማርነው? የገንዘብ ችግራችን ለመፍታት። ከዛ ዲፕሎማ ይዤ እየተማርኩ ነው እየሰራው ሲቸግረኝ ሲኒየሮቼ ምንድነው የሚሉኝ? ዲግሪ እኮ ብትይዝ የገንዘብ ችግር ይፈታል። ከዛ የማታ ደግሞ ዲግሪ ጀመርኩ። ግን ጀምሬ ያቋረጥኩ። ሳየው ዲግሪ ያዙ ሰዎች ችግራቸው ተስፋፍቷል እንጂ አልቀነሰም። እንትኑ ነው ኢሜጃቸው ጨምሯል፣ ባለ ሆነዋል፣ ባለ ዲግሪ። ስለዚህ ዲግሪውን ሊያዝ ወይንስ ገንዘቡን ሊያዝ? ገንዘቡን ከያዝኩት እኔ የዲግሪ የሚያመርት ዩኒቨርሲቲ ጭምር መክፈት ይችላል። የሚገርማችሁ በዚህ ምድር ላይ የምንም ድርጅት ባለቤት ለመሆን የእውቀት ደረጃችሁ አይገድባችሁም። ግን በከፈታችሁት ድርጅት ውስጥ ተቀጥሮ ለመስራት ህጉ ይከለክላችኋል። የባንክ ሼር መግዛት እዚህ ቤት ውስጥ የማይችል ሰው የለም ገንዘቡ እስካለው ድረስ ህጉ ይፈቅድላችኋል። ባለቤት ለመሆን ቫካንሲው ክፍት ነው። በባንክ ውስጥ ፕሬዝዳንት ለመሆን የሥራ ልምዱ ፉክክሩ አይደል? ከዛ ማሸነፉና እዛ ቦታ መስራቱ ግን ከባድ ነው። ከዚህ በፊት በቅን ቡድን በቲማችን ዱባይ ሄደን አንድ ድርጅት ከፈትን። ዘናጭ አርገን ስታንዳርዱን የጠበቀ አርገን ከፈትን። ከዛስ እዛ ውስጥ እኛ መስራት አማረን። ከዛስ ልንሰራ ስንል ምን አለን? እዛ ያለው ንግድ ሰጪ ፈቃድ ሰጪ አካል አይ ሪሴፕሽን ዲግሪ ያለው መሆን አለበት ተባለ። ስለዚህ ባለቤት መሆን ተፈቀደልን። የገዛ ድርጅታችን ውስጥ ተቀጥሮ የመስራት ግን መብት ተነሳን። ስለዚህ ሁለት ፊሊፒኖች ዲግሪ ያላቸው አነሳነስ ያሉ ቀጥረን አስገባን እነሱ። አሜዚንግ! ህልማችሁ ቫካንሲው ክፍት ነው። ብዙ ሰው ግን ፉክክር ያለበት ቦታ ነው መሄድ የሚፈልገው። ተወዳድሮ መቀጠርን ነው የሚፈልገው።
ለምን? ስለ ገንዘብ ስለማናውቅ። የገንዘብ ችግርን አይፈታም። ሃርድ ወርክ ጠንካራ ሰራተኝነት የገንዘብ ችግርን አይፈታም። እንዴት ጠንክሮ መስራት አይደለም። ጠንክሮ በመስራት ቢሆን ኖሮ ዓለማችን ጠንክሮ በሚሰሩ ድሃዎች አትሞላም ነበር። የትምህርት መብዛት ወይም ደግሞ መማር የገንዘብ ችግርን አውቶማቲክ የሚፈታ ቢሆን ኖሮ ዓለማችን ላይ ብዙ የተማሩ ነገር ግን ስራ ያጡ ሰዎች these days መንገድ ላይ PhD ያላቸው ጎዳና ተዳዳሪዎችን መረጃው ካላችሁ እያየን ነው። ምን ማለት ነው ታዲያ? ሃርድ ወርክ ካልፈታው፣ ገንዘብ ካልፈታው፣ ዕውቀት ካልፈታው ምንድነው የሚፈታው? የገንዘብ ችግርን የሚፈታው አይኪዋችን ስለ ገንዘብ ያለን ግንዛቤ ምን መሆን አለበት? መቀየር። በህይወቴ ካሉኝ መርሆች መካከል አሁን ለእናንተ ልነግራችሁ ብዬ ሳይሆን እንደ አቋም በየቀኑ የገንዘብ ውሳኔ ላይ እነዚህ ያሉ ችግር ማለት ካለን መፍትሄና ካለን ችግሮች መፍትሄ ሲበዛ ችግር አይደለም፣ ችግሩ ሲበዛ ደግሞ ችግር ነው። ስለዚህ ፖቨርቲ ወይም ድህነት ማለት ከመፍትሄ ይልቅ ችግሩ ሲበዛ ድህነት ይባላል። አንዳንድ ሰው ምን ሲል ትሰማላችሁ? ወይም ራሳችሁ ጎሽ በቃ ከዚህ በኋላ አልቸገርም ተፈታ፣ ከዚህ በኋላ አትቸገርም ብሎ ነገር የለም። የሰው ልጅ መቸገር የሚያቆመው ሲያርፍ ነው። አረፈ የሚባለው ደግሞ ምን ሲሆን? ሲሞት ነው። ስለዚህ ከዚህ ወዲያ ችግር በቃ ስትሉ በአቋራጭ ምን እያላችሁ ነው? ሞት የታለህና እንደማለት ነው። ስለዚህ ችግር ሁሉ ጊዜ ይመጣል። ዛሬ የፈታነው ችግር ተመልሶ አይመጣም፣ ፈተነዋል። ነገር ግን የተሻለ ችግር ይመጣል ማደግ እስከምትፈልጉ ድረስ። እሱ ሲመጣ ስትፈቱት እላዩ ላይ ትወጣላችሁ፣ የተሻለ እላዩ ላይ ትወጣላችሁ። የተሻለ በሂደት ምን ይሆናል? ፕሮግረስ። ሰው ፕሮግረስ ካላደረገ ባለህበት እርገጥ የሚባል ሰክሰስ የለም። ለምንድን ነው ኃይሌ ገብረስላሴን ትልቅ ሰክሰስ አድርገን የምናየው? ፕሮግረሱ አያቋርጥም። አንዳንዴ እስከምንናደድበት ድረስ አይበቃውም እንዴ ሁሉ እንላለን። ሮበርት ኪዮሳኪ ሁለት በጣም ደስ የሚል አባባሎች አሉት። አንደኛው ብሮክ is temporary, poverty is eternal። ብሮክ ማለት ለጊዜው ገንዘብ ማጣት ጊዜያዊ ነው፣ ነገር ግን ድህነት ቋሚ ነው። ስለዚህ ዛሬ ገንዘብ ለጊዜው ላይኖራችሁ ይችላል፣ ዕውቀት ለጊዜው ላይኖራችሁ ይችላል፣ ቢዝነስ ለጊዜው ላይኖራችሁ ይችላል፣ ሴቪንግ ለጊዜው ላይኖራችሁ ይችላል። በጭራሽ ግን እኔ ይህ ነኝ አትበሉ። አጎንብሳችሁ እየዘራችሁ እየሰራችሁ ችግሮቻችሁን እየፈታችሁ ቀጥሉ። ከተወሰነ ጊዜ በኋላ ምን ይፈጠራል? ያንን ትፈቱትና ከላይ ቁጭ ትላላችሁ። ስለዚህ ለጊዜው ገንዘብ የለኝም በሉ። ደሃነኛ አትበሉ። እኔ ደሃነኝ እኔ ገንዘብ የለኝም አትበሉ። ለጊዜው አልያዝኩም። ድሪም ካራችሁን አስቡና ድሪም ካራችሁ የሚሸጥበት ቦታ ኦንላይንም ፊዚካሊም ሂዱና ቼክ አድርጉና ከዛ ምን በሉት ሻጩ። ለጊዜው ገንዘብ አልያዝኩም። ለጊዜው እኮ አልያዝኩም። ከሁለት ዓመት በኋላ ይዤ እመጣለሁ። ለጊዜው አልያዝኩም፣ ለዘላለም አይደለም። ሌላው ሪች ዳድ ፑር ዳድ የሚል መጽሐፍ አለ ሮበርት ኪዮሳኪ ከጻፈው ውስጥ በጣም ትልቅ መርህ ደሃው አባቴና ሀብታሙ አባቴ ብሎ የሚያስቀምጣቸው ሁለቱ አባቶች አሉ። ደሃው አባቱ ምን ይለዋል? I would rather be happy than rich። ሀብታም ከመሆን ደስተኛ ብሆን ይሻለኛል ይለዋል። ሀብታሙ አባቱስ ሁለቱንም ግባ ብለው ምንድነው መምረጥ? በሁለት ጥሩ ነገር መካከል ይመረጣል አይመረጥም? እኔና እናንተ በልጅነት በቤተሰብ በዘመድ ምን አስመርጠውና ከእናትና ከአባት ግዴታ እንደ ማትሪክ አድርገውብን አባት ከሌለ እማዬን እናት ከሌለች አባዬ እያልን የመሸወድ ነገር። ስለዚህ ለልጆቼም ሁሉ ጊዜ ማስመርጣቸው በእኔና በስክሪፕቶ መካከል እንዳትመርጥ። አባት ስክሪፕቶ አይሆንም፣ ስክሪፕቶ አባት አይሆንም። አለቀ። አታስመርጡ ለልጆቻችሁ። በሁለት ጥሩ ነገር መካከል አትምረጡ። ሀብታም ከምትሆንና ደስተኛ ከምትሆን ሁለቱንም አይምረጥ ብትባል አልመርጥ ሁለቱንም። ስለዚህ ደስተኛ ሀብታም መሆን ምንም እያለ ነው ደሃው አባቱ። እኔ ደስተኛ ስለሆንኩ ነው ምን ሀብታም ያልሆንኩት። ከእያንዳንዱ ሀብት ጀርባ ወይ እንትን አለ ወይ እንትን አለ። ሀብታም እኮ እንቅልፍ የለውም ይላል፣ ግጥም አድርጎ ነው የሚተኛው። ሰው ሊሄድ የሚልበትን ቦታ እንዴት ይሳደባል? ሁላችሁም ወደ ሀብት መሄድ ትፈልጋላችሁ። እውነት አሰት ለምንድን ነው የምንሳደበው? ሰክሰስፉል ሆናል አይደል? ኃይሌን ቋጣሪ አይደለም። እንዴት አድርጌ ልማር ከሱ? ገንዘብ ሰው ሜክ አድርጓል፣ ውጤት አምጥቷል አይደል? መጥፎ ነገሩን ተውት። እንደሱ አይነት ውጤት እንዲኖረኝ እፈልጋለሁ። ጎሽ ብለሲንግ ይቀጥል ይደግለት። እኔም እፈልጋለሁ። የምትሄዱበትን ቦታ አትሳደቡ። ገንዘብና ቆንጆ ሴት አንድ ናቸው። በእውነት ነው ማለት። ገንዘብን ከዚህ ወዲያ በሴት አይነት
ዲዛይን ብታረጉት ጥሩ ነው። እየተሳደቡ አይደል የኔ ቆንጆ ብሎ ኢንቫይት በማድረግ ምናምን ማምጣት የሚቻል። አታባሩት፣ አታስደንግጧት፣ ጃስ አትበሏት። ግልጽ ነው። አትራክት ነው ማድረግ ያለብን። አንዳንድ ምን ባክ ሰው እኮ ኬት እንደሚያመጣው ህንጻውን ደረድሩታል። በስማ ሙስና ግን በቃ ተስፋፍ እንዴ። በሌላ በኩል ህልም ምንድነው ሲባል የራሴ ህንጻ እንዲኖረኝ። ታዲያ ምን አሰዳደባችሁ ከህልም ጋር? እሷ ህንጻ ገንብታለች። አው ግሬት፣ አው እኔም እንደሱ አሳካለሁ። ምን ባክ ከእያንዳንዱ ሀብት ጀርባ አንድ ወንጀልና አንድ ኃጢአት አለ ሲል ከእያንዳንዱ ድህነት ጀርባስ ምንድነው ያለው? ጽድቅ ሊሆን ነው? በጭራሽ። አንዳንድ ጊዜ አቋም ይኖራችሁ። እኔ ፊት ማንም መጥቶ ስለ ሀብት ክፋት ሊነግረኝ አይችልም። አልሰማም። ለምን? የድህነትን ክፋት እኔ ነኝ ማብራራለት።